የሻወር አወሳሰዳችን፣ ከሻወር በኋላ የቆዳ እንክብካቤያችን፣ የልብሶቻችን ንጽህና፣ ትንሽ የሚመስሉ ነገሮች የሰውነታችን ጠረን ሙሉ በሙሉ የመቀየር አቅም አላቸው። ሰላም፣ በዛሬው ቪዲዮ በሰዎች ዘንድ ተለይቶ የሚታወቅ ማራኪ የሆነ ጠረን ሚስጥሮችን ከትክክለኛው ሻወር አወሳሰድ ጀምሮ ከሻወር በኋላ ማድረግ ያሉብንን ጥቃቅን ነገሮችን በዝርዝር እናያለን። ሻወር ገላችንን ስንታጠብ ማድረግ ከሚያስፈልጉን ነገሮች መካከል 3 ዋና ዋና ደረጃዎችን እናያለን። በመጀመሪያ ሰውነታችን ላይ ያለ ቆሻሻና ወዝን ለማጽዳት በሳሙና በመታጠብ እንጀምራለን። በመቀጠልም ሰውነታችን ላይ ያለ እድፍንና ቆሻሻን በቀላሉ ለማንሳት የሚያስችል የገላ ማሻን እንጠቀማለን። ለገላ ማሻነት ኤክስፎሊቲንግ ግላቦችን መጠቀም የተሻለ ውጤትን የሚያሳየን ነው። ሁልጊዜም ከታጠብን በኋላ የገላ ማሻችንን በሳሙና ማጠብ መርሳት የለብንም። በተለይም ቆዳ ላይ የሚከማቹ ምርቶችን፣ ሎሽኖችንና ወዝን እንዲሁም ቆሻሻን በቀላሉ ለማስወገድ ያስችለናል። ከዚህም በመቀጠል የቦዲ ስክራብ መጠቀም እንችላለን። የሰውነት ስክራብን ከዚህ በፊት ባሳየኋችሁ መንገድ ግማሽ ኩባያ ስኳርን፣ ግማሽ ኩባያ የተፈጨ ቡናን፣ ማርና የኮኮናት ዘይት እንዲሁም ቦዲ ሎሽን በማዋሃድ ማዘጋጀት ይቻላል። ይህ ስክራብ ሰውነት ላይ የቀረ የሞተ ቆዳን ለማንሳት ያስችለናል። በተለይም የገላ ማሻን መጠቀም የማትፈልጉ ከሆነ ስክራቡን በሳምንት 2 ጊዜ መጠቀም ያስፈልጋል። ገላችን ስንታጠብ ሁልጊዜም ቆሻሻን ሊደብቁ የሚችሉ ከዚህም ጋር ተያይዞ የሰውነት መጥፎ ጠረንን ሊፈጥሩ የሚችሉ አካሎቻችን ላይ የተለየ ትኩረትን በመስጠት መታጠብ ይኖርብናል። የጆሮአችን ጀርባ፣ የብብታችን ስር፣ እግሮቻችን፣ እምብርታችን በጥንቃቄ መታጠብ አለብን። በስተመጨረሻ አላስፈላጊ የሰውነት ፀጉርን ማስወገድ ይኖርብናል። የሰውነት ፀጉር ቆሻሻ የሚይዝ በመሆኑ መጥፎ ጠረን እንዲፈጠር ምክንያት ሊሆንብን ይችላል። ነገር ግን የሰውነት ፀጉርን ማስወገድ ወይም ሼቭ ማድረግ ምርጫችሁ ካልሆነ ሁልጊዜም በትኩረት መታጠብ ይኖርባችኋል። አላስፈላጊ የሰውነት ፀጉርን ለማንሳት በቤታችን ውስጥ በቀላሉ የስኳርና ሎሚ ዋክስ ማዘጋጀት እንችላለን። ለዚህም 1 ኩባያ ስኳርና የ1 ሎሚ ጭማቂ በዝቅተኛ እሳት ቀለሙ ቡኒ እስከሚሆን ድረስ ማብሰል። ከቀዘቀዘ በኋላ ያዘጋጀነውን ዋክስ አላስፈላጊ የሰውነት ፀጉርን ለማስወገድ መጠቀም እንችላለን። በዚህ መልኩ በሻወር ውስጥ ያለንን ቆይታ እናጠናቅቃለን። ከሻወር በኋላ በተመሳሳይ 3 ልናደርጋቸው የሚገቡ ነገሮች አሉ። ገላችን በከፊል ከደረቀ በኋላ ማለስለሻን ወይም ሎሽንን መቀባት። የምንጠቀመው ማለስለሻ ቆዳችን እንዳይደርቅ ብቻ ሳይሆን የምንጠቀማቸው ዲዮድራንቶችና ሽቶዎች ሰውነታችን ላይ መቆየት እንዲችሉ ያደርግልናል። የሰውነታችን ቆዳ ተሎ የሚደርቅ ከታጠባችሁ በኋላ ነጭ የሚሆን ከሆነ በእርጥቡ ማለስለሻ መጠቀም ልዩነት የሚፈጥርላችሁ ነገር ነው። በተመሳሳይ በሰውነት ማለስለሻ ሎሽን ቦታ የቤቢ ኦይልን ወይም ቦዲ ኦይልን መጠቀም ይቻላል። ቆዳን በቀላሉ ሃይድሬት ለማድረግም ያስችለናል። በመቀጠል ዲዮድራንትን መጠቀም ያስፈልጋል። የሰውነት ጠረንን ብዙ ጊዜ በቀላሉ ሊያስተካክልልን የሚችል ነገር ነው። በዲዮድራንት ቦታ ለብብት ጠረን ማጥፊያነት ግላይኮሊክ አሲድ መጠቀም ይቻላል። ግላይኮሊክ አሲድ መጥፎ ጠረንን የሚፈጥሩ ባክቴሪያዎችን ለማጥፋት ያስችለናል። በተመሳሳይ የብብት ስር መጥቆርን ለማጥፋትም ይረዳናል። በተለይም ከላበት ጋር ተያይዞ የሚከሰት የብብት ጠረን ከተቸገራችሁ ግላይኮሊክ አሲድን መሞከር ይኖርባችኋል። ከዚህም በመቀጠል የእናንተ ምርጫ የሆነ ቦዲ ሚስትን ወይም ሽቶን መጠቀም ትችላላችሁ። በተለይም ማለስለሻን ወይም ቤቢ ኦይልን ከተጠቀማችሁ በኋላ ሽቶን መቀባት ጠረኑ ቶሎ እንዳይጠፋና ከገላችን ላይ መቆየት እንዲችል ያደርግልናል። ከዚህም በተጨማሪ በኮሜንት ላይ በተደጋጋሚ የጠየቃችሁኝን የታችኛው ክፍልን መጥፎ ጠረን መፍጠር ምክንያትና መፍትሄውን እንይ። የታችኛው ክፍል በፒኤች ኢምባላንስ ምክንያት እንዲሁም በንጽህና አጠባበቅ ስህተት ምክንያት መጥፎ ጠረን ወይም ሽታ ሊፈጥር ይችላል። የታችኛው ክፍል በተፈጥሮ ራሷን በማጽዳትና ንጽህናዋን በማስተካከል ትታወቃለች። ነገር ግን ራሷን ማጽዳት ትችላለች ማለት የውጨኛውን ክፍል ማጽዳት ትችላለች ማለት አይደለም። ሁልጊዜም ቢሆን በንጹህ ውሃና ጠንካራ ባልሆነ ሳሙና የላይኛውን ክፍል ብቻ መታጠብ ያስፈልጋል። ከዚህም በተጨማሪ ሳሙናን በፍጹም ወደ ውስጠኛው የማህፀናችን ክፍል እንዲገባ ማድረግ የለብንም። ንፋስ ወይም አየርን ማስገባት የሚችሉ ከጥጥ የተሰሩ ፓንቶችን መልበስ በመታፈን ምክንያት የሚፈጠር ሽታን ለመቀነስ ይረዳናል።
ከዚህም ጋር ተያይዞ በቂ ውሃን አለመጠጣት ወይም ዲሃይድሬት መሆን ሌላኛው መጥፎ ጠረንን የሚፈጥር ምክንያት ነው። ለዚህም በቂ ውሃን መጠጣት መቻል አለብን። ከዚህም በተጨማሪ ሰውነታችንን ከውስጥ ለማከም መቻል፣ አመጋገብን ማስተካከል፣ ሁልጊዜ ከምግብ በፊት የሎሚን ውሃን መጠጣት። በጠዋት የሎሚን ውሃ መጠጣት የሰውነት ጠረንን ሙሉ በሙሉ የመቀየር አቅም አለው። ብዙዎቻችን የማናወራለት ነገር ቢሆንም የሎሚ ውሃ የሰውነታችን ቅርጽ ለማስተካከል፣ ፊታችንን አንጸባራቂ እንዲሆን ለማድረግ፣ የፀጉራችንና የጥፍራችን እድገት የተስተካከለ እንዲሆን ለማድረግ ያስችለናል። በሰውነት ጠረን መቀየር፣ በአፍ ጠረን መቀየር ለተቸገራችሁ ከሆነ የሎሚ ውሃ መጠጣት ጀምሩ። በሳምንት ውስጥ በራሳችሁ ላይ ለውጥን ማየት ትጀምራላችሁ። ንጹህ ልብሶችን መልበስ። ልብሳችን የሰውነታችን ጠረን መቀየር ላይ ከፍተኛ አስተዋጽኦ አለው። ሰውነታችን ንጹህ ሆኖ የምንለብሰው ልብስ ቆሻሻ ከሆነ፣ መጥፎ ጠረን ካለው ልፋታችን ትርጉም አይኖረውም። አለባበሳችን የተስተካከለ ማድረግ ማለት የሚያምር ልብስን መልበስ ብቻ አይደለም፣ ንጹህ ልብስ መልበስም ጭምር ማለት ነው። የፀጉር ንጽህና። ፀጉራችን በቆሸሸ ቁጥር በምርቶች መከማቸት፣ በወዝና በቆሻሻ ምክንያት መጥፎ ጠረን ሊፈጥርብን ይችላል። የኛ ሀበሻዎች ፀጉር በየቀኑ መታጠብን የሚፈልግ አይደለም። ነገር ግን ፀጉራችንና የራስ ቆዳችንን በሳምንት አንድ ጊዜ መታጠብ መቻል ይኖርብናል። የራሳችን ቆዳ በተለየ መልኩ ፎረፎርና የምርት መከማቸት የሚያስቸግረን ከሆነ በወር ውስጥ ከ1 እስከ 2 ጊዜ አፕል ሳይደር ቪኒገር በመጠቀም ኤክስፎሊየት ማድረግ፣ የራስ ቆዳን ማጽዳት። ይህን ለማድረግ 2 ማንኪያ የአፕል ሳይደር ቪኒገርንና 1 ኩባያ ውሃን በማዋሃድ ከሻምፖ በፊት የራስ ቆዳችንን ተቀብተን ለ15 ደቂቃ መቆየት። በተለይም በራስ ቆዳ ማሳከክና ፎረፎር የምትቸገሩ ከሆነ የአፕል ሳይደር ቪኒገር ሪንስን ወይም ሳይደር ቪኒገር መታጠብ መቻል ልዩነትን የሚፈጥርላችሁ ይሆናል። በዚህም መንገድ የራስ ቆዳ ጤንነትንና የፀጉር ንጽህናን መጠበቅ መቻል እንችላለን። ይህን ማድረግም ንጽህና መጠበቅ ብቻ ሳይሆን ጠረናችንንም የሚያሻሽልልን አንደኛው ተግባር ነው። የአፍ ንጽህና። መጥፎ ጠረን ከፀጉራችንና ከሰውነታችን ብቻ የሚፈጠር አይደለም። የአፋችን ንጽህና ትልቅ ተጽዕኖ አለው። ብዙዎቻችን ጥርሳችን መቦረሽ ብቻ በቂ የሚመስለን አለን። ነገር ግን ጥርሳችን መቦረሽ በቀን 2 ጊዜ ለ2 ደቂቃ ልንተገብረው የሚገባ ተግባር ሲሆን፣ ምላሳችን ማጽዳት ሁልጊዜም ልንረሳው የማይገባ ሌላኛው ተግባር ነው። ምላሳችን መጥፎ የአፍ ጠረን የሚፈጥር ባክቴሪያዎችን በውስጡ ሊይዝ ይችላል። ለዚህም ነው በየቀኑ ምላሳችንን ማጽዳት የሚያስፈልገን። በተመሳሳይ ጥርስን ፍሎስ ማድረግ ከፍተኛ የሆነ ልዩነትን ይፈጥራል። ጥርስን በመቦረሽ ውስጥ ከጥርስ የሚደበቁ ወይም የሚቀሩ ምግቦችንና ቆሻሻዎችን በቀላሉ ፍሎስ በማድረግ ማስወገድ እንችላለን። በአፍ ጠረን መቀየር የምትቸገሩ ከሆነ ሌላኛው የቤት ውስጥ መላ 1 ማንኪያ የዝንጅብል ዱቄት፣ 1 ማንኪያ የቅርንፉድ ዱቄትና ትንሽዬ መጠን ያለው የጥርስ ሳሙና ትንሽ ውሃን በማዋሃድ ጥርስን መቦረሽ በቀላሉ የአፍ ጠረንን መቀየር ለማጥፋት፣ በተመሳሳይም ጥርሳችን ነጭና ጽድት ያለ እንዲሆን ለማድረግ ያስችለናል። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ ሰላም ቆዩ።